የትራምፕ አገዛዝና ዴርኔላ ፍሬዘር። የዲሞክራቲክ ፓርቲ ሊያወርደው ሞከረ፣ አልሆነም። በግራና በቀኝ ብዙዎች ተቃወሙ፣ አልተሳካም። ሹመኞቹ ስልጣናቸውን ጥለው ለቀቁ፣ ልዩነታቸውንም ተናገሩ። ሰውየው ሊነቃነቅ አልቻለም። ዶናልድ ትራምፕ ግንቦት መጨረሻ ላይ ግን ባልታሰበና ባልተጠበቀ ሁኔታ የፕሬዝዳንቱን መንበር ሊያነቃንቅ የሚችል ታሪክ ተሰራ። ዋነኛ ተዋናዮቹ 3 ናቸው። አንድ ነፍሰ ገዳይ ፖሊስ፣ ለመስዋዕትነት የቀረበ አንድ አፍሪካ አሜሪካዊና ዴርኔላ ፍሬዘር የምትባል አንዲት የ17 ዓመት ወጣት ናቸው። ዘረኛው ፖሊስ አፍሪካ አሜሪካዊውን አስፋልት ላይ ከዘረረ በኋላ በባልደረቦቹ ረዳትነት አንገቱን በጉልበቱ ረግጦ ከ10 ደቂቃ በላይ ሲቆይ ተባባሪዎቹ ፍሎይድ የተባለው ሰው እንዳይንቀሳቀስ እገዛ አደረጉለት። ይህ የፖሊሶቹ ድርጊት አንበሳ አሳዶ የያዘውን ሚዳቋ የሜዳ አህያም ሆነ ጎሽ ዘሎ አንገቱን በመያዝና በማነቅ ትንፋሹ እንዲቋረጥ እንደሚያደርገው ሁሉ እነዚህ ፖሊሶችም የምርኮኛቸውን ድምፅ እስኪቋረጥ ድረስ አፍነው ያዙት። አንበሳው አንገት አንቆ የሚይዘው ገድሎ የዕለት ምግቡን ለማግኘት ሲሆን፣ እነዚህ ፖሊሶች ግን በጥቁር ሕዝቦች ያላቸውን ጥላቻቸውንና ንቀታቸውን መቆጣጠር አለመቻላቸውን ነበር የገለጹት። ሚስጥራቸው ሚስጥር ሆኖ ሊቆይ ይችላል ብለው የገመቱ ሲሆን እንዳሰቡት ግን አልሆነም። ባላሰቡትና ባልጠበቁት ሁኔታ ቦታው ላይ የነበረች ዴርኔላ ፍሬዘር የምትባል የ17 ዓመት ወጣት እውነቱን ለዓለም ቀርጻ እነሆ በጥቁር አሜሪካውያኖች ላይ የሚደርሰውን ግፍ ተመልከቱ አለች። ይቺ ጀግና ወጣት ባላሰበችውና ባልጠበቀችው ሁኔታ መልእክቷ በአሜሪካና በአውሮፓ የጸረ ዘረኞች እሳት ለኩሶ የዘረኞቹ ቁንጮ የሆነው የትራምፕ አገዛዝን ብርክ እንዲይዘው አደረገ። በዚህ የዘረኛ እርምጃ ምክንያት ብዙ ንብረት ወደመ፣ ሰውም ተጎዳ። ዛሬም ቢሆን በአሜሪካ ብዙ ከተሞች የተቀጣጠለው እሳት ገና አልበረደም። በግፍ የሰው ነፍስ ያጠፋው ፖሊስ ቀላል የወንጀል ክስ ተመስርቶበት እንዲለቀቅ ለማድረግ ቢሞከርም ለጊዜው ውጥኑ ከሽፏል። ጀግናዋና ወጣቷ ዴርኔላ ፍሬዘር በፌስቡክ የለቀቀችው ቪዲዮ ደጋፊ እንዳለው ሁሉ ተቃዋሚዎችም አሉት። ደጋፊዎቿ የእኛ ጀግና ይሏታል። ቪዲዮውን በመልቀቅ የተበሳጩ የሥርዓቱ ደጋፊዎችና ዘረኞች ደግሞ ለምን ለቀቅሽው ብለው የስድብ ናዳ ያወርዱባታል። በጀግንነቷ ኮራንባት ያሉ ወገኖች የገንዘብ ማዋጣት ጀምረው ይህ ጽሑፍ እስከታተመበት ጊዜ ድረስ $250,000 በላይ አሰባስበዋል። ገንዘቡም ለዴርኔላ ፍሬዘር የሚውል ሲሆን ለመርዳት ለምትፈልጉ ዝርዝሩን ከታች አስፍረናል። ዴርኔላ ፍሬዘር የለኮሰችው እሳት ለብዙ ዓመታት ታምቆ የቆየውን የሕዝብ ቁጣ መንግሥትንም ሆነ ቀሳፊውን ኮሮና ቫይረስን ሳይፈራ በብዙ 100,000 የሚቆጠሩ ዜጎችን አደባባይ እንዲወጡ አደረገ። ይህ የሕዝብ ቁጣ ከ6 ወራት በኋላ በአሜሪካ በሚካሄደው ምርጫ ላይ ተጽዕኖ ሊኖረው እንደሚችል እሙን ሲሆን ዴርኔላ ፍሬዘርም በአሜሪካ ታሪክ ውስጥ ስትዘከር ትኖራለች። ከታች የምታነቡት ዴርኔላ ፍሬዘር ጆርጅ ፍሎይድ የተገደለበት ቦታ ላይ ተመልሳ በመሄድ በቪዲዮ ስትቀረጽ የተናገረችው ነው። Yesterday, I'm walking my cousin to the store, and I just see him on the ground. I'm like, what is going on? I pull my camera out. This man cannot breathe at all. He's like, please, I can't breathe, and they did not care. They killed this man, and I was right there. I was like 5 feet away.